ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ፣ ሰበርና ትኩስ መረጃዎች ደርሰውኛል። ጥቂት ደቂቃዎችን አብራችሁ ይቆዩ። ሚሊዮነሩ ኤለን መስክ ኢትዮጵያን በሚመለከት አንድ አነጋጋሪ ጉዳይ በኤክስ ገጹ ላይ ለጥፈዋል። ይህም ኢትዮጵያ በቅኝ ግዛት አልተገዛችም፣ ግን ደግሞ ድሃ ነች። በቅኝ ግዛት ስር ውስጥ የነበረችው ቪየትናም ግን ሀብታም ነች ብለዋል። ንግግራቸው ኢትዮጵያ ቅኝ ያለመገዛቷ ድሃ እንድትሆን አድርጓታል የሚል ይዘት ያለው በመሆኑ የቅኝ ግዛትን አስከፊነት በመርሳት በጎ ጎን ነው ያለው የሚል መልእክት አስተላልፏል በሚል የበረታ ተቃውሞን እያስተናገደ ይገኛል። በሌላ ዜና በጀርመን ኑረምበርግ የሚኖሩ ኢራናውያን በሀገራቸው ላይ ተቃውሞ አሰሙ። እነዚህ ዜጎች ኢራን የሀገሯን ዜጎች በሽብርተኝነት እየፈረጀች የምትቀጣበትን የሞት ቅጣት ሕግ ነው አጥብቀው የተቃወሙት። ይህ በእንዲህ እንዳለ አሜሪካ ለዓለም ዋንጫ ያለፈውን የኢራን ብሔራዊ ቡድን ቪዛ ከለከለች። በአሜሪካ አዘጋጅነት የሚካሄደውን የዘንድሮ የዓለም ዋንጫ ላይ የሚሳተፈውን የኢራን ብሔራዊ ቡድን ፕሬዚዳንት ዶናልድ ጄ ትራምፕ ለተጫዋቾች ቪዛ እንዳሰጡ ብለው መከልከላቸው ነው የተሰማው።